ሳሚልኝ እያልኩሽ እኔ ጠራሻለሁ። የኔ ሳቂታዬ እኔ ወድሻለሁ። ተጫዋችም ነሽ አንቺ የኔ አስታራቂ። ሁልጊዜ ተደስተች ሳቂ ተስፈቅረቂ። ከገዝቱ ላይ ሆኜ ድምፅሽን ሰማለሁ። ደግሞ በሌላኛው ቀን ላይሽ እጓጓለሁ። እንግዲህ ልግለጽሽ የኔ ውድ ዓለም። እግዚአብሔር ያክብርሽ አምላክ ዘላለም። በቃ በቃ በቃትም አሁን የጻፉት ቆሜ በስመ አብ እናመሰግናለን። እኔ ተባረኪልኝ፣ ክበሪልን፣ እኔ ንገሽልኝ፣ ንግስት ላይ ያስቀምጠሽ፣ ክበሪልኝ፣ ንገሽልኝ፣ ንግስት ላይ ተቀመጭልኝ። ታዘሽ ነው አሁን የምትሰሪው። አዘሽ የራስሽን ደግሞ ክርስቶስ ይስጥሽ። የለፋሽበት የደከምሽበትን እረፍቱን ይስጥሽ። ያሰብሽውን ሁሉ ስደተኛዋ እህቴ ያሰብሽውን ሁሉ መድኃኔ ዓለም ክርስቶስ ያሳካልሽ። ምኞትሽን ሁሉ በስኬት ያስቀምጠው። ያላሰብሽውን ነገሮች ሁሉ ያከናውንልሽ። የናዝሬቱ ኢየሱስ የድንግል በጣም ነው ምልሽ። አዎ የኔ ትንሿ እህቴ እግዚአብሔር ያክብርሽ፣ ክብሩን በሸማ ያልብስሽ። በሄድሽበት ሁሉ ተከበሪ፣ በሄድሽበት ሁሉ ክብር ይስጥሽ መድኃኔ ዓለም እግዚአብሔር ያክብርሽ። ዋናው የሰው ልጅ ክብር ነውና ክብሩን ይስጥሽ። እግዚአብሔር የፈጠረሽ አምላክ ክብሩን ይስጥሽ። ተባረኪልኝ የኔ ትንሿ እህቴ። ትልቅ ቦታ ስኬት ላይ እግዚአብሔር የተናገርሽው ቀና ይሁንልሽ። ያየሽው ሁሉ ብርሃን ይሁንልሽ። ያሰብሽው ሁሉ ስኬት፣ በቃ ያልጠበቅሽውን ስኬት ያዘጋጅልሽ። የሰማይ አምላክ ከዋክብትን የፈጠረው ጨረቃን የፈጠረው መብረቁን የፈጠረው አምላኬ መድኃኔ ዓለም ኃያሉ ጌታ ኢየሱስ ክርስቶስ ባሰብሽበት፣ እኔ ካንጀቴ ነው ካሰብሽበት ድረሽልኝ፣ ትልቅ ቦታ ድረሽልኝ። ጤናሽን ይስጥሽ፣ ከምንም በላይ ጤናሽን ይስጥሽ። ተኝተሽ የምትነቂ ያድርግሽ። የሰማይ አምላክ ይጠብቅሽ። ሁሉም ቦታ የምትደርሽበት፣ የምትቆሚበት፣ የምትራመጅበት ሁሉ ማለት ነው እግዚአብሔር አምላክ ከጎንሽ መሪሽ ይሁን። መሪሽን ያብጀው፣ መልካሙን ነገር ያምጣልሽ። ስደተኛዋ እህቴ በጣም ወድሻለሁ፣ ከልቤ ነው የምወድሽ። እግዚአብሔር ያክብርልኝ፣ ክበሪልኝ። አመሰግናለሁ። ተባረኪ፣ እድሜሽ ይባረክ። ክሪስመስ እናት ብሩክ ክበሪ። የኔ ዋህ እግዚአብሔር ይባርክሽ። አሁን የምታደርጊልኝ ደግሞ ለቲጂዬ ደግሞ ግጥም አድርገሽ ታስደስችኛለሽ። እኔ ንሳ ምን ነው ሀኒ እያላልሽኝ ተቀይሜሻለሁ። የጀርባ አጥንቴ ሀንዬ አንቺ እኮ እንዴ አንቺ ተይው በቃ እንናገር እስኪ ተይው። እኔ መለኪያ የለኝም ታውቂያለሽ አለ። እኔ ሁላችሁም የየራሳችሁ ኳሊቲ ያላችሁ ልጆች አላችሁ እዚህ ውስጥ። እኔ ግን ለቲጂ ግን ግጠሚልኝ እሺ። ለቲጂ ነው እኔ አለቀሰች ስላላችሁ ትላንት እግዚአብሔርን ማታ ሳሰላስላት ነው ያደርኩት። እና ቲጂዬ በዚህ አጋጣሚ በጣም ነው የምወድሽ። በጣም የዋህ ነሽ አንቺ። ትላንትና በእውነት በጣም ተሰምቶኛል አለቀሰች ስትሉና በጣም እሷ ደጀን ነች ለሁሉም። ሁሉም ቦታ እየገባች ሰውን አክብራ ነው እንትን የምትለው የምታናግራ። እኔ ቶሎ እንባ ነው የሚቀድመኝ እና ሁሉም ቦታ ማንንም የቤታችን እንትን ሳታረግ ሁሉም ቦታ ገስት ገብታ ተመሳስላ በተመቻት ሰዓት ተመሳስላ ነው የምታወራው። አንዳንዴ ያለሽ ገባሽ? አንዳንዴ ንግግር ላይ አልተሳሳተችም ነበር። አልተሳሳተችም። ያቺ ቃላት ወጥቶ ነው ያቺ ቃላት ደግሞ የወጣችው ባናት እንናገራለን። ማናችን ባለችበት ሀገር አንደርስታንድ የምታረገውን ነው እንትን ያለው። ሁለቱንም ወክላ ነው የተናገረችው። ቆይ አንድ ተራ በተራ እናውራ። ሁለቱንም ወክላ ነው የተናገረችው። ማንንም አላዳላች። እኔ በደንብ አድርጌ ሰምቻታለሁ፣ በደንብ ሰምቻለሁ። ሁለቱንም ወክላ የተሰማትን ነው የተናገረችው። ከጥንት ጀምሮ ደግሞ የነሱ መከታ ነች እሷ። ለቤተ ክርስቲያን እንኳን ሲወጣ እኔ ባልገባም ከላይ ሆኜ አይ ነበር። አልገባም ትክክል ግን አውቃታለሁ። የጠላቷ እንባ ይፍሰስ ይፍሰሳው። እና እኔ በጣም ነው እግዚአብሔርን እኔ ሲሰማኝ ነው ማለቅሰው፣ በጣም ከውስጤ ሲሰማኝ ነው ማለቅሰው። እና በየቦታው ግን በሆነ ምክንያት ከተነሳ ትነሳለች። እቺ ሴትዮ ባለ ትዳር ነች፣ ልጆች አሏት፣ ትናገራለች አይደል እንዴ? የራሷ የሆነ ትዳር አላት፣ የራሷ ኑሮ አላት። አለምንም ነገር ነው የወደደቻቸው። በቃ በክፉ አታንሷት። ብዙ ጊዜ ነው በተለያየ ምክንያት የምትዘቀዘቀው። እንዴት የራሷ ኑሮ የራሷ ህይወት ቤተሰቦቿ ብዙ ነገር አለባት እንዴ። ለምንድን ነው ሰው የማታዳምጡት የማትረዱት? ለምንድን ነው የሆነ እኔ እንጃ
ቶሎ እርምጃ ለመውሰድ ገንዬ ትናንት ተወርቶ ያለቀ ጉዳይ መልሰን ዛሬ ባናወራው ደስ ይላል። በቃ እኔ ማታ ነው አልነበርኩም ስለነበር ማታ ነው የሰማሁት። አንድ ነገር ልንገራችሁ፣ የበረከት ሰው ይኸውላችሁ፣ የበረከት ሰው ማለት ግን አሁን እኔ ለመጨቆይ ሳሚልኝ እኔ ለመጨረሻ ጊዜ ነው በቃ አትናገሯት። ለእግዚአብሔር የሚያገለግል ሰው ይፈተናል። ወይ ሳሚዬ ነው የሚናገራት። ሳሚዬ ማንም አይናገራትም። አሁን ይኸውልሽ እኔ እወድሻለሁ፣ ሁላችንም በጣም እንወድሻለን ቲጂዬ፣ በምንም ነገር እንዳይሰማሽ የእኔ እናት በጣም ነው የምንወድሽ። ኧረ ከጎኗ አለን። ተባረኪ፣ ውበትሽ ይባረክ፣ ልጆችሽ ይደጉልሽ፣ ትዳርሽ ሁሉ ዘመንሽ ሁሉ የተባረከ ይሁን የእኔ እናት። አሜን። እጃችሁን ከፍ አድርጉ። አሜን። አሜሽበት ሁሉ እግዚአብሔር ይከተልሽ፣ እግዚአብሔር ይቅደምልሽ፣ እንደ ቤተሰቦችሽ፣ እናትሽ፣ እህቶችሽ ሁሉም ይባረኩ። አንቺ እንደምታወጡ እግዚአብሔር ደግሞ ይስጥሽ። እግዚአብሔር ላወጣሽ ሁሉ እግዚአብሔር ይተካልሽ። ተባረኪና እድሜና ጤና ይስጥሽ። ዋናው ጤና ነው። አሜን። እኔ በጣም ነው የተሰማኝ። ማታ ስለተሰማኝ ነው እሙዬ፣ እኔ አልነበርኩኝም። እሺ የተዘጋ ምን እንኳን አልነበርኩም። ማታ ስለሰማው ነው ያልነበርኩ። ገንዬ ቦርቧራ ስለሆነች ነው እኔ እናት እኔ ቆንጆ። አይ እኔ ማታ ተኝቼ ከተኛው በኋላ ከነቲጂ ቤት ወጥቼ ራሱ በጣም ለመሰች። ከዚህ በፊትም የሆነ ነገር አለች ተብሎ ትወጣለች እሷ እንዴ እሷ ነች ከቀድማ ቲክቶክ ውስጥ መግባት የጀመረችው። የእሷ የሀይሚ ጨረቃ ፋሚሊ ላይ ማለት ነው። አንድ ነገር ልንገራችሁ፣ ቲጂ ማለት እውነቱን ስነግራችሁ ሰዎች ሰው ስለሆነችና ሰዎች ስለተናገሯት ከፏት እንጂ እግዚአብሔር ግን ከፍታ ላይ ያስቀምጧታል። ብዙ ሰዎች ልንገራችሁ፣ ብዙ ሰዎች ሲሰደቡ፣ ብዙ ሰዎች ሲንገላቱ፣ ብዙ ሰዎች ሲተፋባቸው፣ ብዙ ሰዎች ምክንያት ሲቀርብባቸው ማለት ነው እግዚአብሔር አምላክ እነዛን ሰዎች ከነ ቤተሰቦቻቸው ከፍ ያደርጋቸዋል። ለምን መሰላችሁ? የሚናገሩትን አያውቁምና ይቅር በላቸው ይላል አይደል ፈጣሪያችን። ስለዚህ ማለት ነው ባለማወቅ ለተናገሩት ቲጂዬ ከፍታ ላይ ናት። አሁንም ከፍ ያርጋት እግዚአብሔር አምላክ። እዚህ ጋር ማለት ነው አዳምጡኝ። ብሩኬና ሀይሚዬ ቁጭ ብለው ሌላ መቶ እንትን ሲል ሲጨንቀው ብሩኬ ለቲጂዬ ሼር አርጉላት፣ ለዩዘር ሼር አርጉላት፣ ለሁሉም ለሚወዳቸው። ይሄ ማለት እኮ እግዚአብሔር በእውነት ነው የምላችሁ ልዑል እግዚአብሔር ከፍታውን ይስጣት። ይቺን ሰው ለብሩክና ለሃይሚ የሚያደርጉት እስቲ እኛ ከታብታብ ሌላ ከአንዳንድ አበባ እሱንም ደግሞ ጊፍት ሲሰጠን አስቀምጠን ነው አይደለ? እነዚህ ልጆች ለነዚህ ልጆች የምናደርገው። ይቺ ሴት ግን ማለት ነው ይሄንን የምታደርግላቸው። እኛ ብዙ እናወራለን እንጂ የእግዚአብሔር ቤት በረከት የተሰጠው ሰው እኮ ማለት ነው ምንም ልዩነት የለውም። እኔ በአንተ አድር ያለው አንተ የፈጠርከኝ አምላክ አንተ የፈለግከውን አድርገኝ ብላ ያለችዋ ሴት ወይ ያለው ወንድ ማለት ነው እግዚአብሔር አምላክ ወደ ስሩ የተጠጋ ሰው። ቲጂዬ ማለት ነው በትልቁ ሄዳ ያላየችውን ያልደረሰችበትን ቤተክርስቲያን በትልቁ በሙሉ ስኬት ማለት ነው የእግዚአብሔርን በረከት ያገኘች ሴት ናት። እኛ ተናጋሪዎች ግን ከእግዚአብሔርን በረከት የለንም፣ ከሰውም በረከት የለንም። ግን ለምን ተፈጠርን? ለመሳደብ። እነዛ የሚሳደቡትን ፈጣሪ ያስባቸው። እውነቴን ነው የምለው። ይቺ ሴት በበረከት የተሞላች ናት። ለእግዚአብሔር አድርጋለች። እንደ ሌላው በገንዘብ አይደለም፣ በአፍ አይደለም። ቲጂ ማለት ነው ብሩክና ሃይሚ ማለት ነው ብትገርፍ ብትቀጣ እነዚህ ልጆች ማለት ነው ያልተፈጠሩ ልጆች እኮ በበረከት የተረከበች ናት። ይሄን ታውቃላችሁ አታውቁም እናንተ? እስቲ ስለ እግዚአብሔር ቃል ምን ታውቃላችሁ? እስቲ አስረዱኝ። ሁላችንም እናውቃለን የምትሉት አስረዱኝ። ለእግዚአብሔር የምታደርጉትን ነገር ለሰው ልጅ አድርጋችሁ ምስጋና የለው። ለእግዚአብሔር ግን የምታደርጉትን ነገር እያንዳንዱ ብድሩን የሚከፍለው ከአንደበት አውጥቶ ሳይሆን እግዚአብሔር አምላክ በበረከቱ በቤታችሁ ይሞላል። በጤንነት በበረከት ይሞላል። በቤተሰቦቻችሁ ላይ በበረከት ይሞላል። ይሄ ነው በቃ። ዛሬ ቲጂ ሃይሚና ብሩክን መቼም አትለይም። ምክንያቱም ሁለቱንም ልጆቿን ነው የምትወደው። ሁለቱም ልጆች እሺ፣ ሃይሚዬ ልጅ ከየት ታመጣለች? ከብሩኬ ጋር ካልሆነች ከየት ታመጣለች? እነዚህ ልጆች እኮ ዛሬ ሁለቱ ተዋደው ተፋቅሮ ነው። ቲጂዬ ደግሞ በእግዚአብሔር ስም ማለት ነው ልጆቻቸውን የምትረከቡ አይደለ እንዴ? እስቲ እዚህ ጋር አንድ ነገር ሁላችንም እንደው በእግዚአብሔር ይጅራቻል የምታስቡ ከሆናችሁ ማለት ነው። አሁን ባጭሩ ዛሬ መልካም ንስሐ ለምንድን ነው የምንገባው? ንስሐ ለምንድን ነው የምንገባው? ዛሬ ሞታችንን እናውቀዋለን እንዴ? እኔ አሁን በአሁን ሰዓት እናንተ ጋር አወራሁ፣ በደቂቃ ከእናንተ ጋር ልኖር እችላለሁ እንዴ? ይሄ ኃያሉ ጌታ ብቻ ነው የሚያውቀው። እግዚአብሔር አምላክ ሁሉ ነገራችን ሲነግረን የሞታችን ቀን ነግሮናል እንዴ?
አልነገረንም። እባካችሁ ወተን እንገባለን፣ እንዳስሳለን፣ እንልሳለን፣ እንቀምሳለን። ግን ሞትን እኮ ጠቅላላችን ተሸክመን እየተጓዝን ነው ያለን። ስንተኛ ይተኛል፣ ስንቀመጥ ይቀመጣል፣ ስንራመድ ይራመዳል። ግን ቀንሽ ነው ብሎ ሲያስበው እሱ የጻፋትን ገልብጦ ያመጣል። ያኔ ታዲያ ምን ማድረግ ነው ያለብን? እዚሁ እኮ ዋናው ከአንደበታችን የሚወጣ ነገር ነው። እኔም ይሄው ተሳስቻለሁ። ብዙ ነገር ከአንደበቴ ብዙ ነገር እየዘለፍኩ ነው። ግን መልሼ ተንበርክኬ ይቅር በለኝ አምላኬ እባክህን ብዬ ለምነዋለሁ። በእነዚህ ልጆች የተነሳ እኔም ሰው እየዘለፍኩ ነው። እኔም ሰው እያስቀየምኩ ነው። ሰውን ሳይሆን እግዚአብሔርን ነው የማስቀይመው። ሰው ምንም አይደለም። ይቅርታ ትይዋለሽ። እግዚአብሔር አምላክም ይቅርታ ካለ ይቅርን ይቀበላል። እባካችሁ ይቺን ሴት ማለት ነው የተከበረች ናት። እውነቴን ነው የምለው። ምንም አይደለም። የተናገራቸው ካላችሁ ማለት ነው ቲጂዬ ይቅርታ ብላችሁ ይቅርታ ጠይቋት። ይቅርታ ደግሞ ለራስ እንጂ ለራስ ክብር እንጂ ለማንም አይደለም። ማንም ያልደረሰላቸው በአንድ ጊዜ ማለት ነው ሚዲያውን ድብልቅልቅ የምታወጣ ሴት እኮ ናት። ዩዘርዬም እንደዛ እንደገና ሌሎችም አላችሁ፣ ስማችሁንም አላውቀው። ግን እስቲ ባካችሁ እንከባበር። እግዚአብሔርን የምትፈሩ ከሆነ እንዴ ለንስሐ ሳልበቃ ጸበሉን ሳንጠመቅ ወደ እግዚአብሔር ቤት ሄደን ሳናንኳኳ የተከፈተውን በር እያየን ለእግዚአብሔር መከራችንም ሆነ ስቃችን፣ ችግራችንም ሆነ ተንኮላችን ለእግዚአብሔር ሳንነግረው እኮ በከንቱ ልንቀር እንችላለን። እባካችሁ ከንቱ አንሁን። ከከንቱ ነገር እግዚአብሔር አምላክ በየእምነታችን ከመጥፎና ከከንቱ ነገር ያድነን። ከአንደበት የሚወጣው ነገር የአፌን የልቤን ያውቃል ፈጣሪ፣ የአፌን አይደለም። ለምን ልብሽ ላይ ያለው አፍሽ ላይ ያለውን ቆሻሻ ነው የሚያየው እግዚአብሔር። ከአንደበት የሚያስቀይም ነገር እባካችሁ ሰውን አናስቀይም። ካጠፋን እዚህ ጋር አጥፍተናል፣ ግድ የላችሁም። እኔ የፈለገ ነገር ቢሆን እዚህ ጋር ሳሚልኛ አጥፍተሻል በሉኝ። ጥፋቴን በደንብ ተንበርክኬ ይቀበላለሁ። እህቶቼ ይቺን ሴት ደግሞ በእውነት ነው ለልጆቿ ትኑር፣ ትከበር ለልጆቿ። እግዚአብሔር ያክብርሽ ቲጂዬ፣ ክበሪልኝ፣ ክብር ቦታ ድረሽልኝ። እውነቴን ነው። ሰዎች ያቀለሉሽ ቦታ ክርስቶስ ክብር ይስጥሽ። አሜን። ትልቅ ቦታ ማለት ነው። እግዚአብሔር አምላክ በረዶ ላይ ያስቀመጠሽ አምላክ ተወልደሽ ከኢትዮጵያ ወጥተሽ ስደት ላይ ያስቀመጠሽ አምላክ ማለት ነው። ሰዎች ቢያቀሉሽ እግዚአብሔር ክብሩን ያልብስሽ። አሜን። ሰዎች በማይሆን ነገር ቢናገሩሽ መድኃኔዓለም ክርስቶስ አንቺን የፈጠረሽ አጥንትሽን ከደም ሰክቶ አንቺ ደግሞ ልትፈጥሪና ልትወልጂ ያበቃሽ አምላክ ክብሩን እሱ ይውሰደው። ክብር ትልቅ ክብር ይስጥሽ። የድንግል ማርያም ልጅ ክብር ይስጥሽ። እናቴ ቅድስት አርሴማ እሷ ተጠብቅሽ ከነ ልጆቿ ከነ ልጆችሽ ከነ እናትሽ እድሜ ጤና 1000 ዓመት ኑሪ። አሜን አሜን አሜን። ዓመት ኑሪልኝ እግዚአብሔር 1000 ዓመት ያኑርሽ። ሁሌም ማለት ነው የሰው ልጅ የማይዘው ያው አልቃሻ ናት፣ ታለቅሳለች። ይኸው እኛም እያለቀስን አይደል እንዴ? ይኸው እኛ እያለቀስን አይደል እንዴ? እቺ ልጅ እኮ ስለምትወዳቸው ነው። እና እባካችሁ ቲጂን ያስቀየማችሁ ስለ ሰው ሳይሆን ስለምንም ሳይሆን ማለት ነው እግዚአብሔርን ፈርታችሁ ከሆነ አላህን ፈርታችሁ ከሆነ ቲጂዬ በቃ አጥፍተናል፣ ይቅርታ አድርግልን፣ ይቅር በይን ተባብላችሁ ይቅርታ ጠይቋት። ለምን ታለቅስባችኋለች? እቺ ያለቀሰችው እንባ እኮ በዋንጫ ትቀመጣለች። ተጠራቅሞ ሲደፋ ግን ጥያቄው የእናንተ ነው። ስለዚህ ይቅርታ በሏት፣ ቲጂዬን ይቅርታ በሏት። እህቶቼ ከመንገድ አትውጡ። እዚህ ጋር አስመስለው ቢያወሩ አስመስለው ቢናገሩ፣ ይቺ ሴት ግን ሁለቱንም ልጆቿን በአንድ ላይ ትወዳለች። ሴት ልጅም አላት፣ ወንድ ልጅም አላት። ብሩኬን ደግሞ ትወደዋለች። ፈጥና የምትደርስለት ለብሩኬ እኮ ነው። ቲጂ ገስት ላይ በሚገባበት ሰዓት የታል የምታሳፍረው? እባካችሁ አንደርስታንድ እናድርግ፣ እናስብ። የምንናገረው ከአንደበታችን የሚወጣውን ቃላት እንወቅ። እባካችሁ በዚህ በምትናገሩ ቃላት ቲጂ አይደለችም ይቅርታውን የምታደርግላችሁ፣ ይቅርታ የምታስብላችሁ እግዚአብሔር አምላክ ነው። ከአንደበታችሁ የሚወጣውን ቃላት የሚጽፈው። እባካችሁ በአሁን ሰዓት የከፋ ጊዜ ነው። መራራ ላይ ነን ያለነው፣ ጣፋጭ ላይ አይደለንም። ጣፋጭ ላይ አይደለንም፣ መራራ ላይ ነን ያለነው። እውነቴን ነው። የነደደ ዘይት ላይ ነን ያለነው። እኛ ልንጠበስ የደረስንበት ሰዓት ነው። መልካም ነገር ይውጣን እባካችሁ፣ እባካችሁ። ምንም አንለይም። ሁለቱም ፍቅሮች ናቸው። ከቻልን እናያለን። ቲጂዬ ብር በይልኝ፣ እድሜና ጤናውን ይስጥሽ ቲጂዬ። ምላችሁ ኮፒ ሊንክ እያደረጋችሁልኝ በጌታ እየሰጠ እግዚአብሔርን
ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ ወይ? እናለን ዘጋ ነው። በእናታችሁ ዋርኒንግ ሰጥቶኝ ፍቅረኛ መሰግናለሁ። ስራ ላይ ነበርኩ ለዛ ነው። እሺ ነው ወዶች ሁላችሁ ደህና ናችሁ? አለን እኔ እዚህ ቤት ውስጥ የጎደለብኝ ሰው አለ በነገራችሁ ላይ። ማን ነው? ገኒ ቲጂዬም ዛሬ ገና ነው ብቅ ያለችው። ገኒ ራሷ ጎላብኛለች። አንደኛ ገኒ ጎላ ሌላ ነው። ይቅርታ እንደዚህ ስናገር ሊከፋችሁ ይችላል። እኔ ከልቤ መናገር ስለምወድ ነው ሀቁን ማለት ነው። እና እናንተ የተገናኛችሁት በእነኝህ ልጆች ምክንያት እስከሆነ ድረስ ደግሞ የሆነ ነገር ሲፈጠር ተቀያይማችሁ መበታተን የለባችሁ። እርስ በራሳችሁ ብታጠፉ ራሱ ብትሰዳደቡ ራሱ አንዱ ራሱን ዝቅ አድርጎ የዛን ሰው ጥፋት እያወቀ እንኳን ይቅርታ መጠየቅ አለበት፣ መሰብሰብ አለባችሁ። የምሬን ብዙ ጊዜ እናገራለሁ እያልኩኝ ስለሚያወሩ መሀል ቤት አልገባም ብዬ ነው ጸጥ ብለው። እኔ ብዙ ማውራት አልወድም። የምናገራትን እንቅጯን ተናግሬ መውረድ ነው የምፈልገው እና እንደዚህ አይነት ከእናንተ አልጠብቅም። እናንተ እንደዚሁ እንዳማረባችሁ መቀጠል ነው ያለባችሁ። በስደት ዓለም ላይ ነው የተገኛችሁት። እናንተ እርስ በራስ ነው የምትደራረሱት። እኔ ለምሳሌ ራሴን ቢያመኝ እናንተ ናችሁ ለእኔ የምትደርሱልኝ። ምን ሆነሽ ነው አይዞሽ የምትሉት? እና ገንዬ ስጠፋ ደግሞ ለምንድን ነው የጠፋሽው? እኔ ተመለሺ ብላችሁ መመለስ ነው እንጂ ያለባችሁ ጸጥ ማለት የለባችሁም። እንደዚህ ስላችሁ ደግሞ በክፋት አይቼ አይደለም መናገር ውስጤ በጣም እየከነከነኝ ስለሆነ ነው። ጌታ ትላንትና ጠይቄያለሁኝ ስላላገኘኋት አጠፋሁኝ። ይቅርታ አይ ሃይማኖት ነው። ማንም ትክክል ነሽ ወርቅዬ። ወርቄ ቤትሽ ላይ ተናግረሽ እንደዚህ በይ። እኔ ጋር ማንም የለም። እሺ የኔ እናት ይቅርታ አልተቀያየምንም። ምንም ነገር የለም። ቅያሜ የለንም እኮ ማንም ቅያሜ የለም። ሰውን ማስቀየም መሰብሰብ አለባቸው። አንድ ሰው ሲጎል ለምን ጎደለ ማለት አለ። ልጅ ግሬስዬ ስትጨናነቅ ነው የጠፋችሁ እኮ። አዎ አይ ሄጃለሁ፣ እኔም ገብቻለሁ። ግን ስትጨናነቅ ነው ያን ሰሞን የጠፋችሁ እንጂ ጸብ የለውም። ሌላ ቤት አያታለሁ። ለምንድን ነው ቤት የማትመጣው? እኔም ሄጃለሁ እኮ መቅደስ ጋር እኔም ሄጃለሁ። ይመጡ ነበረ። ቲጂዬም ትገባ ነበር። ዛሬ ገና ነው ብቅ ያለችው። እያየሁ ነው እየታዘቡ ቲጂ ከዛ ለራሷን አሟት ነበር። ያለባቸው ብዙ ልጆች አሉ እንደ እናት እንደ አክስት የምትታያዩ እርስ በራስ ገኒ አንድ ሰሞን ጠፍታ ነበረ። በጣም ጭንቀት ላይ ይዟት እንጂ ጸብ የለም በመካከል አለ። እንደ ሀናን እኔ የማናውቀው የለም። እግዚአብሔር እኔ የማውቀው ነገር የለም። ግሬስ ቲጂ እኮ አልጠፋችም። ሰሞኑን አሟት ነው። ቲጂ ለህኛ ወይም ተናዳ ትናገራለች። እንዳፈርዱባት። የተናደደ ሰው ብዙ ነው። እኛ ከቲጂ ጎን ነን እንዴ? እኛ እዚህ ያለ ነው ጸብ የለንም። ብዙ ነገር ልትናገር ትችላለች። ሁላችንም ብዙ ነገር ልንናገር እንችላለን። ግን ቂም አትያዙ። በምሬ ነው። እኔ አሁን ቲጂዬን ከታይ ስላየው አቅም በጣም ደስ ብሎኛል። በጣም ከምላችሁ በላይ ብዙ ማውራት ስለማልወድ ነው። የምወደው መጮው መሳቅ ብቻ ነው። የምሬን ነው። በጣም ነው የሚከፋኝ ቁም ነገር ላወራ ስል እና ሁላችንም እንደተከባበር እንደተዋደድ ተያይዘን አንድ መሆን አለብን። ትክክል ነሽ። እናመሰግናለን። ግን ወርቅዬ እኛ እዚህ እኔ በነበርኩበት ሰዓት ጸብም የለም ምንም የለም። ገኒ የጠፋችሁ በጣም ጭንቀት ላይ ነበረች። በጣም ተጨናንቃ ነው አላይም ብላ እንጂ ይሄንን ነው የማውቀው እኔ እግዚአብሔርን ሌላ የማውቀው ነገር የለኝም። ቲጂዬም እዛ መቅዲ ቤት እኮ እኔም ነበርኩኝ እነ ዩዘር ምናምን በነበሩ ሰዓት ቲጂዬ እኮ ነበረች አለችኝ እኮ ሀና ትላንት መታለች አለች። እኔ ነበርኩኝ ሄጄ ከእነሱ ጋር ነበርኩ። እሺ ግሬስ ጸብ የለም። ንግግሯን በቃ ተመችቶኝ ያዳመጥኳት ነበር። እና ቲጂ እናወራለን በውስጥ
ምንም ቲጂ አልጠፋችም ከኔ ምንም አለች። እንትና ደግሞ እዛው ታገኛታለሽ። እዛ ሄደሽ እኮ ማናገርም ትችያለሽ። እኔ እዚህ ቤት ማንም መጣ አልቀረ ምንም እኔ ካላጠፋው ምንም አይመስለኝም። እንደዛ አይደለም። እኔ አትናገሩኝ። በቃ እኔ በጣም ሴጣናም ነኝ። ከተነሳብኝ ጌታን ገልብጬው ነው የምወጣው። በቃ ካላስተውት ሰውን አላስቀየምኩም። ሰው ካስቀየምኩኝ ራሴ ነኝ የምጠይቀው። ጌታ ምስክሬ። እኛ አሁን ምን እናደርጋለን መሰላችሁ? ይኸውላችሁ አሁን እኮ አንቺን እዚህ ጋር አስቀየምሽ፣ ለምን ጠፋች ቤትሽ አላለችም። የተሰማትን ተናገረች። ስለዛ አትናደጅ አንቺ። እንደዛም ስትዩ ደግሞ የሆነ ነገር ይዘው የሚሄዱ ሰው ስላለ ስለዚህ ዝም ብለሽ ተናግሬያለሁ። የወጣኝ ነገር አለ። አንድ ጥሽም ያልኩት ነገር የለም። በቃ እኮ ዝም ብለሽ ለምን እንደዛ ትያለሽ? በቃ ዝም ማለት እኮ ነው። ካልተናገርሽ ዝም ማለት ነው። አናን በቃ ምን መጣ ነው። ካልመጣ ደግሞ በግድ አይደለም እንዴ። እኔ ጥፋት ትመጣለች። እሷ ምንም ቂም አልያዘችም በእናንተ። ለምንድን ነው ቂም የምትይዘው? ማንም እንዳወራው ሰው እንዳወራው ነው ያወራችው። እሷ ምን እንትን አላለች። ስለሱ አወራች ብታወራ ምንም አላወራችም። ብታወራ ምንም አላለችም። ገኒ ማንም ምንም ያለው ሰው የለም። ሙዬ ቆይ እንትና ቆይ ትዕግስትም አሁን የግሬስ ጥያቄ እኔ ትላንትም ጠይቃለሁ። የተሰማትን የጠየቀችው ምንም አላጠፋችም። ቅር አለኝ የሆነ ሰው ተደጋጋሚ ያላየሁትን ቅር አለኝ። ምን ችግር አለ? ሀንዬ ደግሞ እኔም ትላንትና ውይ በእናትሽ ገንዬ ጠፋኝ ብያት፣ ኧረ ምንም የለንም ምንም ችግር የለም በቃ ሌላ ቤት እየገባች ነው አለች። ደህና ነች ገንዬ ምንም ችግር የለም በቃ ስለዚህ ነገር እንዳናወራ ብላ ዘጋችብኝ። አንድ ቦታ ከገባች ቶሎ ስለማትወጣ ይሆናል ማትገባው እንጂ ሌላ ቅራኔ ምናምን ይዞ እንዳይሆን ይችላል። እንደዚህ ጊፍት ተሰጠኝ፣ አሁን ደግሞ መቶ ተሰጠኝ። እሺ እንደዛ አትበያናን እየተባረኪ ፊትነች የሰጣች የኔ እናት ተባረኪ እናቴ ለምልሚልኝ ዘመንሽ ጤና። እኔም ደግሞ ተቀይማ አይደለም እዛ ቤት ስለምትጫወት ነው ትመጣለች። ከማንም የሚያቀርቶ የለም እኮ አይደል እንዴ እሙዬ። አንድ ሰው መብቱ ነው የትም ቦታ የመግባት። እዛ ጋር ያሉት የኛ ሰዎች ናቸው። እኔ አንድ ቤት እገባለሁ። ግሬስ ራሷ የተሰማትን ሀናን ጋር በፊት ትመጣለች ገኒ። ለዛ ለምን አትጠይቋትም ለምን ቀረች የሚለውን ስለተሰማት ነው ያወራችው። እሷ ልክ ነች ልክ ነች። የሀናንም ምንም አይነት ችግር የለብንም በቃ መብቷ ነው አለች። ለቀን ራሷን አሟት ነው ወደ ገስትም የማትገባው። በጣም ኃይለኛ ራሷ ላይ ነበረች ቲጂ። ይሄ በጣም ድምጿ ትመጣለች እንጂ ምንም አልሆነች። ትመጣለች። አሁንም እኮ ሌሊት ነው ብላ ነው ግሬስ